የብዙዎቻችን ችግር በተለይ ደግሞ እህቶች በጣም ነው የምትገርሙት ብዙ ነገር መስራት ስትችሉ ብዙ ነገር መሆን ስትችሉ በተለይማ ካገባችሁ አግብታችሁና እና 6 ዓመት ካለፈ 35 40 ላይ ከገባችሁ በቃ የሌለ ነው የምትሆኑት በቃ አሁን ማካ እንደ እኔ ነገር እንደ እውነቴን እኮ የብዙ ጋብቻ እኮ ችግር ይሄ እኮ ነው ታውቃላችሁ ሴቶች በደንብ እህቶች በደንብ ስሙኝ ጌታ ምስክር የሚጠቅማችሁ ነው ነገራችሁ እንዴ ምን ነክተሻል አንቺ ገና በ35 ዓመትሽ ቤት ውስጥ በቃ ነገር አለምን ኮተውሹ በጣም ነው እኮ የምትገርሙት እኮ እንዴ ባሎች ምን ያድርጉ ወንዶቹ ለምን አመሸ ለምን አያምሽም አንቺ እኮ ቤት ውስጥ እኮ እንደ 35 ዓመት መሆን አቅቶሽ በቃ እንትኑን የምትለብሺው ሁሉ ስቶኪንግ እዚህ ላይ አርገኝ እንዴ አታፍሪም እንዴ ትንሽ እውነቴን እኮ ነው ጌታ በጣም ይው ስቶኪንግ ውሸት ነው ስቶኪንግ ይው ስቶኪንጉን እንደዚህ አጥልቀው በእውነት በጌታ ቤት የባሎቻቸውን ሁለት አይነት ካልሲ እዚህ ጋር እንደዚህ ከዛ በኋላ ሲመጡ የን ፊትሽን በባዝሊን ለውረቀው ስለዚህ ባለቤት ሲመጣ በቃ ኒንጃ ነው የሚጠብቀው ምን ያድርጋ አምሽቶ ይምጣ እንጂ እንዴ እውነት ነውር እኮ ነው በጣም ነው መታዝ ለምን ነው እንዴ አሪፉን እንጂ እንዴት እኔና እናንተ ከዶሮ በኋላ እንፈጠራለን እና አስባችሁ ታውቃላችሁ ውሻ ሲኔር ነው በመፈጠር አያ ዶሮ ድኩላ ጅብ ሲኔር ነው በቃ ምንም መኩራራት ያስፈልግም በመፈጠር ከሆነ መጨረሻ ነው በመወለድ ከሆነ ደግሞ አንደኛ እና ሰውን እና ሳስበው ዛሬ ቆም ተኙ የመልእክቴ ርዕስ ዛሬ ተኙ በቃ በጣም እኮ የሚገርም ነገር ስለዚህ ከዛ አዳምን ለብቻው አየው ስለዚህ ረዳት ያስፈልጋል ሁሉን ሲፈጥር አዳም አልነበረም እንዴት የሚወደውን አዳምን መጀመሪያ ነበር መፍጠር የነበረበት እንዴ ከሾላ በኋላ የተፈጠር ነው ከሸንኮራ በኋላ እኮ ነው የተፈጠር ነው እንዴ ተገነጥሏል ከሱ በኋላ ነው የተፈጠርከው አንተ ስለዚህ ለምን የሚል ጥያቄ ስለሚያስነሳ ለምን ብዬ ጠይቄ የተመለሰልኝ መልስ የመጨረሻው አዳም አያሰራም አዳም ምን አይልም ምክንያቱም እግዚአብሔር መጀመሪያ አዳም ይሁን ብሎ አዳምን ማድረግ ይችላል ከሱ ጋር አብሮ ሆኖ አዳም ይሁን ካለ በኋላ ከዛ ሰማይ ይሁን ብሎ ቢጀምር ማለት ነው አዳም ምን ይላል መሰለህ አልሰፋም እመለ ትንሽ እንደገና ደግሞ ተነጋግረን ብንሰራው ይሻል የኮሚቴ መንፈስ የተወጋዩን ይኸውላችሁ እኛሩ ይሄንን መተን ነው እኔም ዛሬ ምን ጨርሰው በቃ አንድ አይታችሁ ከሆነ አላቅም አንድ ትልቅ የአንበሳ ስል በጣም የሚያምር የአንበሳ ስል እኔ ራሴ እሱን ፎቶን አንስቼ ቢሮ ያድርጋለሁ ነው እዛ የአንበሳ ስል ላይ አንድ ጽሑፍ አነበብኩኝ ያነበብኩት ጽሑፍ በእንግሊዘኛ ነው እሱ እንግዲህ ጌታ ይተርጉምላችሁ ምን ይላል መሰላችሁ በደምብ ስሙ አስደስተኝ ከአንበሳው ፊት ጋር አንበሳው አለ ከአንበሳው ፊት ጋር ጽሑፉን አነበብኩት ሳነበው ምን ይላል መሰላችሁ no matter the economy of the jungle I can never eat grass listen to me listen are you hear me
ከዛ ብቻውን ሲሆን ግን በጣም ደግሞ ብቻውን ይሆን ዘንድ እግዚአብሔር ደጋረን መልካም ረዳት እንፍጠርለት አየ። ቼክ ሲያደርግ ከነዛ ውስጥ የለም። ስለዚህ ለሱ መፍጠር ስላለበት አየና ኦኬ አለ። ባክ አንዴ የእንቅልፍ ሲሰጠው ዳቀታ አለት ከዛ በኋላ የኔ ጌታ አየ ለቀዶ ጥገና እኮ አይመችም ማለት በዛ ታ አረገና ከውስጥ አጥንት ወሰደና ረዳት አጠገብታ አረገና ቦታውን ታ አርጎ መልሶ ምን ብሎ በስጋ ሞልቶ ሸፍኖ አሳምሮ ጠባሳ የለ ምን የለ አንደ ነበር አርጎ ከዛ በኋላ ጨረሰና ቀሰቀሰው በድግ ሲል ይሄ ነገር አላታ አያት ቀጥታ እንደዚህ ነው አያትና ይቻለ ስጋ አጥንት ስለዚህ ምን ትባል ሴት አንተ የሚደንቀኝ ምን እንደው ታውቃለህ? በቃ ሚስቱ ነች በቃ ይኸውልህ አዳም መኪና ይዤ ሰፈራቸው ይጄ ነው ታቅሻት ነው እየሰማ ነው መስሪያ ቤት በተደጋጋሚ ራይት ሰጥቻት ነው ምንም ማለት አይችልም። ተኝቶ የተሰጠችው ስጦታው ዋጋ ከፍየባት አይል ምን የሚገርማችሁ ነገር እንደው አንዳንድ ጴንጤ ማላ አስተምሬ በጌታ አሳድጌ እኔ ራሴ አጥማምቄ የሚል ጴንጤ ያለ አይደል? ለሱ ደግሞ መልስ እንዲሆነው የሰጠው ሚስት ያደገች ነው። እየጨረሰች አቅፎ መሄድ ብቻ ነው። ዛሬ ጌታ ምስክሬ ነው ተኝተ ይሰራል። ከዚህ በፊት 15 ሊትር ነበር የምትሰጠው ላማችን ይሄው አንደኛው አሁን በቃ ምንም በቃ እንደው 6 ሊትር እንኳን መስጠት አቃታት። እኔ ለዚች ላም ፋጉሎና የተለያየ ነገር አንድ ላይ በማድረግ በየጧት ሁለት ባሊ መስጠት እንጂ የላሚቷ ጡት እንደዚህ ይዞ አንድ ወንድም አንድ ቸርች ውስጥ እኔ ለምን ነው ማሰጡኝ ለምን ነው ማይሰጠኝ ሁሉ ጊዜ እናንተ ብቻ ናችሁ የምትሰብኩት ሽማግሌዎችን አስጨነቃችሁ መጨረሻ ላይ እንስጠው ለዚህ ሰው አሉና ሰጡት ወጣ ማታውታውን ወገኖቼ ሳውጸት ወገኖቼ ሰጥ በቃ የዛሬው ርዕስ ምንናገርበት ርዕስ ጸጥ ሰው የማስተውል ይገለበጣል የሚል ነው ማስተምረዋል። በቃ ሰው ምን ግሩም ነገር ሊናገር ነው ብሎ አሜን አለ። ማስተውል በሉት እስቲ አለ ይገለበጣል። እናቴ ተነሱ እስቲ አላችሁ ተነሱ። ያስተውላሉ ወይ ልጅ አላስተውልም እንደው እግዚአብሔር ይርዳኝ ይምጡና ይገለበጡ። እርሶስ ያስተውላሉ አላስተውልም ይምጡ ይገለበጡ። አንቺስ ታስተውላለች አላስተውልም ነይ ተገልበጭ። ቸርቹን ጂምናዚየም ላይ ያረጋው ማለት ሴቶች ባይኖሩ እቺ ምድር ራሱ የጦር ካምፕ ነው የምትመስለው። ምንም አታም ውበት አይኖራትም። ወንድ ብቻ ቢሆን ሰረቃ እህቶች እግዚአብሔር ይባርካችሁ። ወንድሞች ሰላም ለእናንተ ይሁን። በቃ አንዳንዱ እኮ የመጀመሪያ ጊዜ ኮታኩን በቃ የሚመጣና በቃ መጀመሪያ ሌሊት ላይ ነው
ህልሜ ነው። አንቺ ከዛ ቬሎ ለብሰሽ እንደዚህ እየሮጥሽ መጫለሽ፣ እኔ ደግሞ አበባ እየተበተንኩኝ እከተልሻለሁ። ከዛም አንድ ላይ ተያይዘን እዛ አበባው ላይ ስንወድቅ አየው ሲልሽ እቺማ ድሮ በልጅነት ያያት የህንድ ፊልም ነች። ስለዚህ ምን በቀደም ዕለት እኔ ኮንዶሚኒየም ቤት ዕጣ ደረሰኝ። የዛሬ ስንት ዓመት ተመዝግቤ ስመዘገብ እዚህ ምንድነው ይገባል። እኔ ነማ ልክ ነሽ እህትዬ፣ አንቺ በቤት ብጡ የተሰቃየሽ እህት ነሽ። ይሄን ጭብጨባ የጀመርሽ እንደው እግዚአብሔር ቤት ይስጥሽ። ላንቺም ኮንዶሚኒየም ላንቺም ይምጣልሽ። ሌላ ምን እላለሁ ግን ስሙ ይባል እና ስመዘገብ እዚህ ኤግዚቢሽን ማዕከል ሲመዘገብ ሰው ሁሉ ይመዘገባል። እናቶች እህቶች የሌለ እኔ ሜርኩና በሰነሳ ተሰለፍ እኔ ነኝ ማውቀው ችግር ፓስተር የሚባለው ስም እንደሆነ ቤታውን እጄ ተሰለፉ። ልጄ ይመጡና ፓስተር ዳዊት ምናምን ብለው ያለ በይ